ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የኢአድ ሀገራዊ ጉዳዮችን በሚመለከት ከመንግስት ጋር ሰርተናል ሲል አስታውቋል። ጠቅላይ ሚኒስትር አብይ አህመድና የሚመሩት መንግስት ወደ ስልጣን ከመጣ 7ኛ ዓመቱን በዛሬው ዕለት ይዟል። የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣ ወዲህ ጥሩ የሚባሉ አሻራዎችን በሀገሪቱ ላይ ማሳረፉን በተለያየ ጊዜና መድረክ መግለጹም ይታወሳል። ይህንን አስመልክቶ የተሰሙትን መረጃዎች በዜናችን በዝርዝር እናስደምጣቸዋለን። የእስራኤሉ ጠቅላይ ሚኒስትር የዓለም አቀፉን የጦር ፍርድ ቤት የእስር ማዘዣ ቸል በማለት ወደ ሃንጋሪ መጓዛቸው ተሰምቷል። ሃንጋሪ የጦር ወንጀለኞች ፍርድ ቤት መስራች አባል እንደመሆኗ በፍርድ ቤቱ የእስር ትዕዛዝ የወጣበት ማንኛውንም ግለሰብ ወደ ሀገሯ ከገባ አሳልፋ የመስጠት ግዴታ እንዳለባትም ተገልጿል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከነዚህ መረጃዎች በተጨማሪ አርኤስኤፍ ከኦምዱርማን በስተደቡብ በሚገኙ መንደሮች ላይ በፈጸመው ጥቃት ቢያንስ 50 ሰዎችን እንደገደለ መገለጹ፣ በአዲስ አበባ አርቲስቶች የተገኙበት የጠቅላይ ሚኒስትር አብይ አህመድ የስልጣን 7ኛ ዓመት መታሰቢያ ያደረገ የፓናል ውይይት መካሄዱን፣ ሩሲያ በዩክሬን ድንበር አቅራቢያ የሚገኘውን የራሷን ግድብ ሆን ብላ እንዳወደመች መሰማቱ፣ የማያነባ የአማራ ትውልድ ይሆናል ሲል የአማራ ፋኖ አደረጃጀት መልእክት ማስተላለፉንና ሌሎች በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ከአማራ ፋኖ አደረጃጀቶች መግለጫ ተሰጥቷል። በመግለጫቸውም ይህ የመጨረሻው የማያነባ የአማራ ትውልድ ይሆናል የሚል መልእክት አስተላልፈዋል። የመግለጫው ሙሉ ይዘትም እንደሚከተለው ይነበባል። ባለፉት 500 ዓመታት ለነጋሪም ለሰሚም ለጻፊም ያስቸገሩ ለታሪክ ገጾች የከበዱ ፍጅቶች በአማራ ሕዝብ ላይ ተፈጽመዋል። በተለይ ባለፉት 80 ዓመታት ውስጥ ጠላቶቻችን አማራ አልቦ ምድር ሊፈጥሩ ጥረዋል። የጠላቶቻችን የጦር መኳንንት አማራ የሌለባት ኢትዮጵያን ለአለቆቻቸው ሊያስረክቡ ቃል ገብተው ሊፈጽሙ ተንቀሳቅሰዋል። በመሆኑ ሚሊዮን አማራዎች በዚህ እቅድ የተነሳ አልቀዋል። ይህንን ግፍ ለማስቆም ቀደምቶቻችን በተለያየ ጊዜ የተሳካም ያልተሳካም የጀግንነትና የአርበኝነት ስራ ሰርተዋል። በእነዚህ 80 ዓመታት ውስጥ አንድ የአማራ ጭንቅላት ተቆርጦ 30 ብር ተሽጧል። የአማራን አንገት በላይ በብዛት ያመጣ ባንዳ ለስኬቱ ተሸልሟል። አካላችንም መሬታችንም እየተቆራረጠ ተጥሏል፣ ተሽጧልም። በዚህ ሁሉ ረዥም ዘመን ውስጥ አማራ ፈጂ ጥፋቶችና ክፋቶች ምንጫቸው አንድ በመሆኑ የዚሁ ተቀጥላና ዲቃላ ህዝብ አውዳሚ መንፈስ የወለደው የአገዛዙ የጥፋት ዘመን ዛሬ መጋቢት 24 ቀን 2017 ዓ.ም 7ኛ ዓመቱን አስቆጥሯል ሲል ከአማራ ፋኖ አደረጃጀቶች መግለጫ ተሰጥቷል። መግለጫው አስከትሎም አማራም ከ500 ዓመት የውድቀትና የውርደት ዘመን በኋላ በዚህኛው ትውልድ ጊዜ ነቅቶ ተደራጅቶ ታጥቆና የመከራ መሻገሪያ ርዕዮቱን ሰንቆ የተነሳ ሲሆን ከ700 ዓመታት በላይ የከበዱ 7 ዓመታት እያሳለፈም ይገኛል። አገዛዙ የአማራ ህዝብ አንድ አንገት ኑሮት በአንድ ጊዜ በአንድ ቅጽበት በአንዳች ሰይፍ ቆርጦ ጥሎት ቢገላገል ደስታውን መሸከም የማይችል የ21ኛው ክፍለ ዘመን ኢትዮጵያዊ ካሊጉላ ነው በማለትም መግለጫው ያትታል። አስከትሎም በአማራ ህዝብ የሺህ ዓመታት ታሪክ ጉዞ በተለያየ ጊዜ ብቅ ያለ ሲያደማንና ሲያወድመን የኖረ መንፈስ አሁንም በአገዛዙ በኩል እየወጋንና እየጨፈጨፈን ይገኛል። ጉዳዩ ተራ ፖለቲካዊ ግብግብ አይደለም። የአማራ ህዝብ እየተከላከለ ያለው ጦርነት ጥልቅ የማንነት የባህል የታሪክና የእሴት ጦርነት ነው። ከፖለቲካ ትግል አለፍ ያለ ውስብስብ ጦርነት ነው። ጠላቶቻችን አማራ አልባ ኢትዮጵያን ሊፈጥሩ ለራሳቸው ቃል እንደገቡት ሁሉ ተመሳሳይና አንድ መንፈስ የወለደው የዘመኑ አገዛዝ አማራ የሌለባት ኢትዮጵያን ሊፈጥሩ እየተጉ ይገኛሉ። ይህ የጥፋት ፕሮጀክት ነው። ዛሬ መጋቢት 24 ቀን 2017 ዓመተ ምህረት 7 ዓመት የሞላው 7 የውድመትና የመንቃት የደምና የድል የመውደቅና የመነሳት የእልቂትና ጠላትን በኩራትና በጀግንነት የመጋፈጥ ተጋፍጦም የማሸነፍ አስገራሚ ዓመታት 7 በደምና በድል የተነከርንባቸው በእንባና ሳቅ የታጠብንባቸው ከሞቱ ውቅያኖስ ተስፋ ከእልቂት ባህር ድል የቀዳንባቸው ግራጫ ዓመታት ናቸው። አሁን የአማራ ልጆች ተነስተናል፣ ነቅተናል፣ ተደራጅተናል፣ ታጥቀናል፣ ድልን ለምድናል። ህልውናችንን የምናረጋግጥበት ዘመንም ሩቅ እንደማይሆን ከተረዳንም ውለን አድረናል። እንደ ህዝብ ለእልቂት ሳይሆን ለድል መፈጠራችንን አምነናል። ውስጣዊ አማራዊ አንድነታችን በመዋቅር ደረጃ ማረጋገጥ ብቻ ይቀረናል። ይህም በቅርቡ እውን ይሆናል። ከዛማ ማን ከፊታችን ይቆማል? ማንም። ተራሮች እንኳን ቀና ብለው አያዩንም። ውሃው ይጎድላል፣ ንፋስም ይታዘዘናል። ይህ የመጨረሻው የሚያነባ ትውልድ ይሆናል በማለት የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በወሎ እንዲሁም የአማራ ፋኖ በጎጃም በህብረት መግለጫ ሰጥተዋል።
ወደ ቀጣዩ መረጃችን ስናልፍ ሩሲያ የራሷን ግድብ አውድማለች። ሩሲያ በዩክሬን ድንበር አቅራቢያ የሚገኘውን የራሷን ግድብ ሆን ብላ ማውደሟ ተሰምቷል። ሩሲያ ግድቡን ያወደመችው የዩክሬን ብረት ለበስ ተሽከርካሪዎችን ለማገድ ነውም ተብሏል። የጀርመን ዜና አገልግሎት እንደዘገበው ሩሲያ ግድቡን የደረመሰችው 3 ቶን ይመዝናል በተባለ የጦር አውሮፕላን ቦምብ ነው። ግድቡ ከዩክሬን ድንበር በጥቂት ኪሎ ሜትሮች በምትገኘው ፖፖቭካ በተባለች መንደር አቅራቢያ ነው። ዩክሬን በቤልጎሮድ ዞን የማጥቃት እርምጃዋን እያጠናከረች እንደሆነ መረጃዎች ያመለክታሉ። የዩክሬን ጦር ግን በጉዳዩ እስካሁን ያለው ነገር እንደሌለም ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ በአዲስ አበባ አርቲስቶች የተገኙበት የጠቅላይ ሚኒስትር አብይ አህመድ የስልጣን 7ኛ ዓመት መታሰቢያ ያደረገ የፓናል ውይይት ተካሂዷል። ኢትዮጵያ ላለፉት 7 ዓመታት ያስመዘገበችውን የእድገትና የልማት ጉዞን አስመልክቶ ትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ቃል በሀገር አቀፍና በከተማ ደረጃ ስለተተገበሩ ልማታዊ ስራዎች ላይ ትኩረት ያደረገ አሳታፊ የፓናል ውይይት ተደርጓል። የመጋቢት ትሩፋቶችን ያነሳው መድረኩ በሀገሪቱ የተመዘገቡ ስኬቶችን አስፍቶ ለማስቀጠል፣ ጉድለቶችን ደግሞ ነቅሶ አውጥቶ ለማረም የሚያግዝ መሆኑንና የጋራ የውል ትርክትን እያነጸ እንደሚገኝም ተገልጿል። ወርሃ መጋቢት ታላቁ የኢትዮጵያ ህዳሴ ግድብ የተጠነሰሰበትና በርካታ ሀገራዊ ክንውኖች የተተገበሩበት ስለመሆኑም ተነስቷል። በውይይቱም እውቅ አርቲስቶች ታድመዋል። ወደ ቀጣዩ መረጃዎችን ስናልፍ አርኤስኤፍ ከኦምዱርማን በስተደቡብ በሚገኙ መንደሮች ላይ በፈጸመው ጥቃት ቢያንስ 50 ሰዎችን ገድሏል። ከኦምዱርማን በስተደቡብ በሚገኙ መንደሮች ላይ የፈጣን ድጋፍ ሰጪ ኃይሎች ባለፉት 3 ቀናት ባደረሱት ጥቃት ቢያንስ 50 ሰዎች ሲገደሉ በደርዘኖች ቆስለዋል ሲል የአካባቢ ማህበረሰብ ቃል አቀባይ አስታውቋል። ጥቃቶቹ በመጋቢት ወር መጨረሻ ላይ የሱዳን ጦር የካርቱምንና የጀበል አውሊያን በከፊል ከተቆጣጠረ በኋላ በርካታ የአርኤስኤፍ ተዋጊዎች በአቅራቢያው ከሚገኘው የጀበል አውሊያ አካባቢ ወደ ደቡብ ኦምዱርማን ገጠራማ አካባቢ መውጣታቸውን ተከትሎ የተፈጸሙ ናቸው ሲል ቃል አቀባዩ አክሏል። በአካባቢው የአልጁሚያ ማህበረሰብ ቃል አቀባይ የሆኑት ሰይፈዲን አህመድ እንዳሉት ባለፉት 3 ቀናት ውስጥ በአልጁሚያ መንደሮች የአርኤስኤፍ ሚሊሻዎች በከፈቱት የኃይል ጥቃት ከ50 በላይ ዜጎች ተገድለዋል ብለዋል። አህመድ የአርኤስኤፍ ተዋጊዎች ከባድ መሳሪያዎችን ማለትም መድፍ፣ ሮኬቶችና ጸረ አውሮፕላን መሳሪያዎችን በመጠቀም ሰላማዊ ሰዎች፣ ህጻናት፣ ሴቶችና አዛውንቶች ለህልፈት ተዳርገዋል ሲሉም ከሰዋል። ኢላማ በተደረገበት አካባቢ ምንም አይነት ወታደራዊ እንቅስቃሴ እንደሌለም ተናግረዋል። ከካርቱም እያፈገፈጉ ያሉት የአርኤስኤፍ ኃይሎች በሰላማዊ ሰዎች ላይ ሰፊ የመብት ጥሰት በመፈጸም ቀያቸውን ለቀው እንዲሰደዱ አስገድዷቸዋል ሲልም ክስ አቅርቧል። ከካርቱም እያፈገፈጉ ያሉት የአርኤስኤፍ ኃይሎች በሰላማዊ ሰዎች ላይ ሰፊ የመብት ጥሰት በመፈጸም ቀያቸውን ለቀው እንዲሰደዱ አስገድዷቸዋል ሲልም ክስ አቅርቧል። የሱዳን መንግስት በአርኤስኤፍ የተፈጸመውን የአልጁምኢያ የዘር ማጥፋት ወንጀል ሲል የጠራውን ድርጊት ለማስቆም ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባም ተማጽኗል። የማህበረሰብ መሪዎች ከቡድኑ ጋር ስምምነት ላይ ከመድረሳቸው በፊት መንደሮቹ ቀደም ሲል በአርኤስኤፍ በኩል ለዓመታት በዘለቀው ጦርነት መጀመሪያ ላይ የመብት ጥሰቶች ደርሰው እንደነበር የአካባቢው ምንጮች ገልጸዋል። የተነገረው ስምምነት የአርኤስኤፍ ኃይሎችን ከመንደሮቹ ለማስወጣት ያለመ ሲሆን ይህም ነዋሪዎችን የቡድኑ እንቅስቃሴን በአቅራቢያው በሚገኝ ቁልፍ መንገድ ላይ ላለማድረግ የታለመ እንደነበርም ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ የእስራኤሉ ጠቅላይ ሚኒስትር የዓለም አቀፉን የጦር ፍርድ ቤት የእስር ማዘዣ ቸል በማለት ወደ ሃንጋሪ መጓዛቸው ተሰምተዋል። እስራኤል በጋዛ እያደረሰች ያለውን የጦር ወንጀል ተከትሎ በዓለም አቀፉ የጦር ወንጀለኞች ፍርድ ቤት የእስር ትዕዛዝ የወጣባቸው ቤንያሚን ኔታንያሁ የ4 ቀናት የስራ ጉብኝት ለማድረግ ሃንጋሪ መግባታቸው ተሰምቷል። ሃንጋሪ የጦር ወንጀለኞች ፍርድ ቤት መስራች አባል እንደመሆኗ በፍርድ ቤቱ የእስር ትዕዛዝ የወጣበት ማንኛውንም ግለሰብ ወደ አገሯ ከገባ አሳልፋ የመስጠት ግዴታ አለባት። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን በበኩላቸው አገራቸው ኔታንያሁን ለመቀበል ዝግጁ መሆኗንና የፍርድ ቤት ትዕዛዙንም እንደማታከብር አስታውቀዋል። ከኳታር ገንዘብ ተቀብለዋል የተባሉ ረዳቶቻቸው መታሰራቸውን ተከትሎ በአገር ቤት የፖለቲካ አጣብቂኝ ውስጥ የሚገኙት ኔታንያሁ ኦርባንን ለማናገር ወደ ሃንጋሪ መግባታቸውም ተዘግቧል። ፖሊስ ስማቸውን ይፋ ያላደረጋቸውን ረዳቶቻቸውን እስር እገታ ሲሉ የጠሩት ኔታንያሁ አክለው ምንም አይነት ኬዝ የለም ብለዋል። በሐማስና በእስራኤል መካከል በተደረሰው የጋዛ ተኩስ አቁም ስምምነት ቁልፍ አሸማጋይ የሆነችው ኳታር በበኩሏ በባለስልጣኗ በኩል ጉዳዩን የስም ማጥፋት ዘመቻ በማለትም አጣጥለዋለች። ወደ ቀጣዩ መረጃዎችን ስናልፍ መኢአድ ሀገራዊ ጉዳዮችን በሚመለከት ከመንግስት ጋር ሰርተናል ሲል አስታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድና የሚመሩት መንግስት ወደ ስልጣን ከመጣ 7ኛ ዓመቱን በዛሬው ዕለት ይዟል። የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣ ወዲህ ጥሩ የሚባሉ አሻራዎችን በሀገሪቱ ላይ ማሳረፉን በተለያየ ጊዜና መድረክ መግለጹም ይታወቃል። ለአብነትም ግዙፍ የተባሉ ሜጋ ፕሮጀክቶችን ጨምሮ ማጠናቀቅ በቀዳሚነት ሲጠቀስ ይስተዋላል። ከዚህም ባሻገር የተሻሉ የግብርና ስራዎችን በመስራት ራስን በምግብ ዋስትና ለመቻል የሚደረገው ጥረትና ሐምሌ 22 ቀን
በ2016 ዓ.ም የተደረገው የማክሮ ኢኮኖሚ ማሻሻያ ይጠቀሳሉ። ጠቅላይ ሚኒስትር አብይ አህመድና ፓርቲያቸው ብልጽግና ወደ ስልጣን ከመጣ ወዲህ የፖለቲካ ምህዳሩ ምን እንደሚመስልም በኢትዮጵያ ብሔራዊ ምርጫ ቦርድ ተመዝግበው በሀገሪቷ ከሚንቀሳቀሱ የፖለቲካ ድርጅቶች መካከል የመላው ኢትዮጵያ አንድነት ድርጅት መኢአድና የኦሮሞ ፌዴራሊስት ኮንግረስ አስተያየታቸውን ሰጥተዋል። ይደግማሩ የመላው ኢትዮጵያ አንድነት ድርጅት መኢአድ የሰሜናዊ ኢትዮጵያ ዋና ኃላፊ በዚህ ጉዳይ ሲያብራሩ ፓርቲያቸው ባለፉት ሲሉ በጠሯቸው ዓመታት በሀገራዊ ጉዳዮች ዙሪያ ከብልጽግና ፓርቲ ጋር መስራታቸውን አስታውቀዋል። ኃላፊው አሁንም እየሰሩ እንደሆነ አመላክተው ነገር ግን የፖለቲካ ምህዳሩ መስፋት ሳይሆን የፖለቲካ ምህዳሩን ለማስፋት አስቻይ ሁኔታዎች በበቂ ሁኔታ አለመስተዋሉን አንስተዋል። ይሁን እንጂ የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ ብልጽግና ሁሉን አቃፊና አካታች ሆኖ የተመሰረተ ፓርቲ ነው ሲሉም ገልጸዋል። የፓርቲው ምክትል ፕሬዚዳንት አክሎም ኢትዮጵያን የመምራት መሻት ያለው አካል ሁሉንም ኢትዮጵያውያን ማቀፍ አለበት ያሉ ሲሆን ይህ ችግር ከኢህአዴግ ላይም ነበረ ሲሉ አስታውሰዋል። በሌላ በኩል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ ተቀዳሚ ምክትል ሊቀመንበር ሙላቱ ገመቹ ፓርቲዎች የራሳቸውን ዓላማና ግብ ለህዝብ ለማድረስ እየተቸገሩ ነው ይላሉ። በዚህ ጉዳይ ላይ ማብራሪያ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በበኩላቸው በኢትዮጵያ በመሀል የፖለቲካ እይታ እየተመራች ከባለፈው መልካሙን ተሞክሮ በመውሰድ ለነገው ትውልድ ዛሬ ላይ አዲስ አሻራ በማኖር አዲስ የከፍታ ምዕራፍ የጀመረችበት ዕለት ነው ማለታቸውም ተሰምቷል።